ሰኞ ከሌሊቱ 3 ሰዓት የሚነበብ ግብረ ሕማም ነው። ሃይማኖተ አበው ምዕራፍ 11 ተራ ቁጥር 15 ተከፍሎ ነው። በእውነት መለኮት ከሥጋ ፈጽሞ የተለየ ይመስልሃልን? ሥጋስ ለዘላለም ፈርሶ በስብሶ የሚቀር ይመስልሃልን? መለኮትስ ነፍስና ሥጋን አልነሳም ትላለህን? መለኮትን ነፍስና ሥጋን አልነሳም የሚል እንዲህ አይነት ከሃዲ ሰው ለእንደዚህ አይነት ከሃዲ ሰው ጌታችን አምላካችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 14 ቁጥር 34 ላይና በዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ የተናገረውን ቃል ይስማና ይፈር አለ። ጌታችን አምላካችን ኢየሱስ ክርስቶስ ነፍሴ እስከ ሞት ድረስ ደርሳ አዘነች ያለውን ቃል ይስማ። የጌታችንን የኢየሱስ ክርስቶስን ቃል ሰምቶ ይፈር አለ። ዮሐንስ 12 ቁጥር 27 ላይና ማርቆስ 14 ቁጥር 34 ላይ መለኮትን ነፍስና ሥጋን አልነሳም ብሎ ይህን ደፍሮ መናገሩ በማን ላይ ነው? በሚጠፋ ወገን ላይ ነው እንጂ አለ። በኦሪት ዘፍጥረት ምዕራፍ 9 ከቁጥር 3 ጀምሮ ያለውን ቃል እንመልከት። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፣ ሁሉን እንደ ለመለመ ቡቃያ ሰጥቻችኋለሁ አለ እግዚአብሔር። ነገር ግን የነፍሱ ደሙ ያለችበትን ደም የነፍስ ማደሪያ ነውና ነፍሱ ያለችበትን ደም ያልተለየውን ሥጋ አትብሉ። ነፍሳችሁ ያለችበትን ደማችሁን የነፍሳችሁ ማደሪያ የሆነ ደማችሁን በእርግጥ እፈልገዋለሁ። ከአራዊትም ሁሉ ቢሆን ከሰውም እጅ ቢሆን ደማችሁን እፈልገዋለሁ። የሰውን ደም ያፈሰሰ ሰው ቢኖር የዚያን ሰው ደም ከዚያ ከደም አፍሳሹ እጅ እፈልገዋለሁ አለ። የሰውን ነፍስ እፈልገዋለሁ። የሰውን ደም የሚያፈስ ሁሉ እንዲሁ ደሙ ይፈሳል። ሰውን በእግዚአብሔር መልክ ፈጥሮታልና። እናንተ ግን ብዙ ተባዙ፣ ምድርን ሙሏት፣ ተዋለዱ አለ እግዚአብሔር። የማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ ያለውም ኃይለ ቃል እንዲህ ይላል። የሕፃኑን ነፍስ የሚፈልጉት ሰዎች ሙተዋልና ተነስና ሕፃኑንና እናቱን ማርያምን ይዘህ ወደ እስራኤል አገር ተመለስ አለው ይላል። የማቴዎስ ወንጌል ምዕራፍ 26 ቁጥር 38 ላይም ጌታችን አምላካችን ኢየሱስ ክርስቶስ እንዲህ አለ። ነፍሴ እስከ ሞት ድረስ ደርሳ እጅግ አዘነች። ስለዚህ እናንተ በዚህ ቆዩኝ፣ ከእኔም ጋር ትጉ አላቸው ይላል። ጌታችን አምላካችን ኢየሱስ ክርስቶስ ነፍሴ እያለ የተናገረውን ቃል አስቦ መለኮት ነፍስና ሥጋን እንደተዋሃደ አስቦ የማይናገር ሰው እንዲህ አይነት ክፉ ሰው የለም። ያለ ደም ሰማዕት የሆነ የአርማንያው ኤጲስቆጶስ አለቃ ቅዱስ ጎርጎርዮስም በሚጸልየው ጸሎቱ እንዲህ አለ። ሃይማኖተ አበው ምዕራፍ 15 ቁጥር 1 እስከ 7 ድረስ ከእውነተኛ ብርሃን የተገኘ እውነተኛ ብርሃንን፣ ከእውነተኛ ሕይወት የተገኘ እውነተኛ ሕይወትን፣ ተቀዳሚና ተከታይ የሌለውን አንድ ልጁን እግዚአብሔር አብ ወደዚህ ዓለም የላከው ከእመቤታችን ከቅድስት ድንግል ማርያምም የእኛን ባህሪ ይዋሃድ ዘንድ ጌትነቱንም ወደ ማወቅ ያደርሰን ዘንድ ነው አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው እና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እኔን እንደላከኝ እኔም ከአብ የተነሳ
ሕያው እንደምሆን እንዲሁ እኔን የሚበላ እኔን የሚጠጣ ከእኔ የተነሳ ሕያው ይሆናል አለ። እንግዲህ ጌታችን አምላካችን በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ እንዲህ የተናገረውን የማያምንና መለኮትን ነፍስና ሥጋ አልነሳም የሚል ከሃዲ ይፈር አለ። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይም የማርያም እህት ማርታ ወንድሟ አልዓዛር ሙቶ ሳለ ጌታችን ኢየሱስ ክርስቶስ ልቅሶ ሊደርሳቸው ወደ እነሱ በሄደ ሰዓት እንዲህ አለችው፣ መምህር ሆይ አንተ በዚህ ቦታ ኑረ ቢሆን ኑሮ ወንድሜ አልዓዛር ባልሞተ ነበር አለችው። ጌታችን ኢየሱስ ክርስቶስም ወንድምሽ አልዓዛር ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ ዘጉባኤ እንደሚነሳ አውቃለሁ አለችው። ጌታችን ኢየሱስ ክርስቶስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል አላት። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም፣ ይህን ታምኛለሽን አላት። ማርታም አዎ ጌታ ሆይ አንተ ወደዚህ ዓለም ተልከህ የመጣኸው የሕያው እግዚአብሔር ልጅ ክርስቶስ እንደሆንህ እኔ አምናለሁ አለችው። ይህንም ብላ ሂዳ እህቷን ማርያምን መምህሩ እንደመጣ ነገረቻት ይላል። ሐዋርያው ቅዱስ ጳውሎስም ለገላትያ ሰዎች በጻፈው መልእክቱ ገላትያ ምዕራፍ 4 ቁጥር 4 ላይ እንዲህ ይላል፣ የዘመኑ መጨረሻ በደረሰ ጊዜ እግዚአብሔር ከድንግል የተወለደውን ከሕግ በታችም የተወለደውን አንድ ልጁን ላከ። እንደ ልጆች እንድንሆን እንደ ልጆች የምንሆን ዘንድ ከሕግ በታች ያሉትን በደሙ የዋጅ ዘንድ ልጆችም እንሆን ዘንድ አለ። እንግዲህ ልጆች ከሆን እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችን ውስጥ ላከልን። ስለዚህ ከእንግዲህ ወዲህ እኛ ልጆች ነን እንጂ ባሪያዎች አይደለንም። ልጆች ከሆን ደግሞ ከጌታችን ከኢየሱስ ክርስቶስ ጋር የእግዚአብሔርን መንግሥት ወራሾች ነን አለ። ለኤፌሶን ሰዎች በጻፈው መልእክቱም ኤፌሶን ምዕራፍ 2 ቁጥር 15 ጀምሮ ያለውንም ኃይለ ቃል እንዲህ ሲል እናገኘዋለን። እርሱ ሰላማችን ነውና አለ፣ ሁለቱን ያዋሃደ አለ። እነዚህም ሁለቱ መለኮትና ትስብእት ናቸው። ትስብእት ማለት ሥጋ ነው። ሁለቱን ሁለት ባሕርያት የነበሩትን መለኮትንና ትስብእትን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ አለ። ከሁለታቸው ማለት ከመለኮትና ከትስብእት አንድ ክርስቶስን ማለት ነው። አዲስ ሕይወትን አዲስ ሰውን ማለት ነው። ሰላምንም ያደርግ ዘንድ የጥልንም ግድግዳ ጥልንም በመስቀሉ አፍርሶ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው አለ። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ሰበከላችሁ፣ ቀርባችሁ ለነበራችሁትም ለእናንተ ሰላምን የምሥራች ብሎ ሰበከላችሁ ይላል። እንግዲህ በእርሱ ሥራ እኛ ሁላችን በአንድ መንፈስ ወደ አብ ገባን። ይሄውም ወደ አብ መግባት የቻልነው በጌታችን በአምላካችን በኢየሱስ ክርስቶስ ነው አለ። አሁንም ሰማዕቱ ቅዱስ አግናጤዎስ እንዲህ አለ። እንደ እኛ ሰው የሆነ ከቅድስት ድንግል ማርያም ያለ ዘራ ብእሲ እየተወለደ ይህ ነው አለ። ሰው ከሆነም በኋላ አሁንም በጌትነቱ ጸንቶ ያለው እርሱ ነፍስና ሥጋን ነስቶ የተገለጠው ነው አለ። ባሕርየ መለኮቱም ሰው ወደ መሆን አልተለወጠም። ሥጋን ስለተዋሃደ ሕጸጽም አላገኘውም።
ከቸር አባቱ ከመንፈስ ቅዱስም ጋር ከዘመን አስቀድሞ የነበረ ለዘላለሙም የሚኖር ነው እንጂ አለ። እኛንም ስለወደደ እንደ እኛ ሰው ሆነ። የጸጋ ገዢዎች ያደርገን ዘንድ ፈቃዱ ይህች ናትና አለ። መዝሙር 81 በቅንፍ 82 ተራ ቁጥር 1 እስከ 6 ድረስ እንዲህ ይላል። እግዚአብሔር በአማልክት ማኅበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ ድረስ ሐሰትን ትፈርዳላችሁ? እስከ መቼ ድረስስ ለኀጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱላቸው እንጂ፣ ለችግረኛውና ለምስኪኑ ጽድቅን አድርጉለት እንጂ፣ ብቸኛውንና ችግረኛውን አዲኑት እንጂ። ከኀጢአተኞችም እጅ አስጥሏቸው እንጂ። አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሠረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል እግዚአብሔር ልጆች ናችሁ ብያለሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አለ። በነቢዩ በቅዱስ ዳዊት አድሮ እግዚአብሔር በመንፈስ ያናገረው ይሄ ቃል ነው። ሐዋርያው ቅዱስ ዮሐንስም በመጀመሪያይቱ መልእክቱ ምዕራፍ 3 ቁጥር 1 ላይ እንዲህ ይላል። የእግዚአብሔር ልጆች ተብለን ልንጠራ እግዚአብሔር አብ እንዴት ያለውን ፍቅር እንደሰጠን አታውቁምን? እዩ አለ። እንዲሁም ደግሞ ነን የእግዚአብሔር ልጆች ነን። ስለዚህ ምክንያት ዓለም እግዚአብሔርን ስላላወቀው እኛም የእግዚአብሔር ልጆች መሆናችንን አያውቀንም አለ። ወዳጆቼ ሆይ አሁን እኛ የእግዚአብሔር ልጆች ነን። ምን እንደምንሆን ግን ምስጢሩ ገና አልተገለጠም። ዳሩ ግን ምስጢሩ ሲገለጥ እርሱ ጌታችን አምላካችን ኢየሱስ ክርስቶስ እንደሆነ እንዳለ እናየዋለንና አለ። እርሱንም እንደምንመስል ያን ጊዜ እናውቃለን። በእርሱም ይህን ተስፋ የሚያደርግ ሁሉ አሁን ራሱን ንጹሕ ያድርግ፣ እርሱ ንጹሕ እንደሆነ ራሱን ያነጻል አለ። ሐዋርያው ቅዱስ ዮሐንስ ምንም እንደምንሆን ገና ምስጢሩ አልተገለጠም ያለበት ምክንያቱ የእግዚአብሔር ልጆች መሆናችንን የምናውቀው በመጨረሻዋ በፍርድ ጊዜ ጌታችን አምላካችን ኢየሱስ ክርስቶስ ለፍርድ ሲመጣ በቀኙ ሲያቆመን እናንተ የአባቴ ቡሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥቱን ኑ ውረሱ ብሎ በቀኙ ያቆመለት ያን ጊዜ ነው የእግዚአብሔር ልጆች መሆናችን የምናውቀው። አሁንማ የእግዚአብሔር ልጆች መሆናችን በምን አናረጋግጥም። እኛ ከኃጢአት ጋር ተስማምተን ተላምተን ያለን ሰዎች ነንና አለ። ስለዚህም እግዚአብሔር አናጺዎች በጠረቡት እንጨት ያመልኩ የነበሩ ሰዎችን፣ ድንጋይ አለዝበው ያመልኩ የነበሩ ሰዎችን፣ ስለዚህ እግዚአብሔር አንድ ልጁን ወደዚህ ዓለም በመላክ አከበራቸው። አናጺዎች ከጠረቡት እንጨት ምስልን ጣዖትን ወደው ነበርና፣ ስለዚህ እርሱ በእውነት በሰው ባሕሪ ተገለጠ። ምስልን ጣዖትን የሚሰሩ ሰዎች ሁሉ ያዩት ዘንድ ሰው ሆኖ ታየ። የአምላክን መልኩን አይተው ይገዙለት ዘንድ እግዚአብሔር ይህንን ድንቅ ሥራ ሠራ አለ። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 18 እስከ 29 ድረስ እንዲህ ይላል። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? የተቀረጸውንስ ምስል ሠራተኛ ሰርቶታል፣ አንጥረኛም በወርቅ ለብጦታል፣ የብሩንም ሰንሰለት አፍስሶበታል። ለዚህ መባ ገንዘቡ ያልበቃው ድሃ የማይነቅዘውን እንጨት ይመርጣል። ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሠራተኛ ይፈልግለታል። አላወቃችሁምን? ወይስ አልሰማችሁምን? ከጥንት ዘመን ጀምሮ አልተወራላችሁም? አልተነገራችሁምን?
ወይስ ምድር ከተመሰረተችበት ጊዜ ጀምሮ አላስተዋላችሁምን? እርሱ እግዚአብሔር በምድር ክበብ ላይ ይቀመጣል አለ። ምድር የተባለች እመቤታችን ክበብ የተባለ ማኅፀኗ ነው። በእርሷም የሚኖሩት እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው አለቆችንም እንዳልነበሩ የሚያደርጋቸው የምድርንም ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ እግዚአብሔር ነው። ገና እንደ ተተከሉና እንደ ተዘሩ በምድርም ስር ገና እንደ ሰደዱ ወዲያውኑ ነፋስ ነፈሰባቸው፣ እነሱም ደረቁ። አውሎ ነፋስም እንደ እብቅ ጠረጋቸው። እንግዲህ ከእናንተ ጋር ታስተካክሉኝ ዘንድ በማን መሰላችሁኝ? ይላል እግዚአብሔር። ቅዱሱ እግዚአብሔር እንዲህ አለ፣ ዓይናችሁን ወደ ላይ ወደ ሰማይ አንስታችሁ ተመልከቱ። እነዚህን ሰማያትን የፈጠረ በሰማያት ያሉትን ሁሉ ያዘጋጀ ማን ነው? ሰራዊቶቻቸውን በቁጥር የሚያወጣ እርሱ እግዚአብሔር አይደለምን? ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አዲስ እንኳ አይታጣውም። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ርቃለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም አለ። ሮሜ ምዕራፍ 1 ቁጥር 22 እስከ 25 ድረስም ያለው ኃይለ ቃል እንዲህ ይላል። ጥበበኞች ነን ሲሉ ደንቆሮዎች ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በሚጠፋ አራት እግር ባላቸው በሚንቀሳቀሱ መልክ መስለውታልና አለ። ስለዚህ እነዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍቶት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው ይላል። እርሱም ለዘላለም የተባረከ ነው ይላል። ስለዚህ እግዚአብሔር አሳልፎ ለሚያስነውር ምኞት ሰጣቸው። ሴቶቻቸው ለባሕርያቸው የሚገባውን ሥራ ለባሕርያቸው በማይገባ ሥራ ለወጡ። እንዲሁም ደግሞ ወንዶቻቸውም ለባሕርያቸው የሚገባውን ሥራ ሴቶቻቸውን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ላይ ነውር አደረጉ። በስህተታቸው የሚገባውን ብድራት በራሳቸው ላይ ተቀበሉ አለ። እግዚአብሔርን ለማወቅ ባለመውደዳቸው ምክንያት እግዚአብሔርም የማይገባውን ያደርጉ ዘንድ አሳልፎ ለማይረባ ለማይጠቅም በጎ ነገር ለማያስብ አእምሮ አሳልፎ ሰጣቸው ይላል። ሁለተኛይቱ የጴጥሮስ መልእክት ምዕራፍ 1 ቁጥር 3 ላይም ያለው ኃይለ ቃል እንዲህ ይላል። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችሁ አለ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባሕርይ ተካፋዮች እንድትሆኑ በተስፋ ቃል እንድትኖሩ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን አለ። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በበጎነት ላይ በጎነትን ጨምሩ፣ በበጎነትም ላይ እውቀትን፣ በእውቀትም ላይ ራስን መግዛትን፣ ራስንም በመግዛት ላይ መጽናናትን፣ በመጽናናትም ላይ እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል ላይ የወንድማማችነት ፍቅር፣ እርስ በርስ መዋደድ፣
በወንድማማችነትም መዋደድ ላይ ፍቅርን ጨምሮ አለ። እንግዲህ እነዚህ ነገሮች ለእናንተ ሁነው ቢበዙ በጌታችን በኢየሱስ ክርስቶስ በኩል በጌታችን በኢየሱስ ክርስቶስ እውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና አለ። እነዚህን የሚያውቁ ሰዎች ፍሬ ቢሶች፣ ፍሬ የሌላቸው ባዶ አይሆንም። እነዚህን የሚያውቁ ሰዎች በጌታችን በኢየሱስ ክርስቶስ ፍቅርና ሥራ ጸንተው የሚኖሩ እግዚአብሔርም ደስ የሚሰኝባቸውና በኋላም መንግሥቱን የሚያወርሳቸው የመንግሥቱ ዕድምተኞች እነዚህ ናቸው አለ። እንደገናም ሰማዕቱ ቅዱስ አግናጤዎስ በዚህ ድርሳኑ እንዲህ አለ። ስለዚህ ተቀዳሚና ተከታይ የሌለው ልጅ ሥጋ ሆነ፣ የሰውንም ባህሪ ተዋሃደ አለ። ይህንንም የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ስንመለከት እንዲህ ይላል። ቁጥር 9 ጀምሮ ስንመለከተው እንዲህ ይላል። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ፣ በዓለምም ነበረ፣ በእርሱም ሁሉ በእርሱ ሆነ፣ ዓለሙም ሁሉ በእርሱ ሆነ፣ ዓለሙ ግን አላወቀውም። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ ግን አልተቀበሉትም።